በዛሬው ትምህርታችን የምንመለከተው ስለ ወደፊት እንዴት ማውራት ትችላላችሁ። ነገ እንደዚህ አደርጋለሁ፣ በቅርቡ እንደዚህ አደርጋለሁ፣ በቅርቡ አዲስ መኪና እገዛለሁ፣ ከነገ ወዲያ ቤተሰቦችን እጎበኛለሁ ያላችሁ ማውራት ስትፈልጉ እንዴት በእንግሊዝኛ መግለጽ እንደምትችሉ የሚያሳይ በጣም ወሳኝ ለጀማሪዎች ተብሎ በደንብ ተብራርቶ የተሰራላችሁ ክላስ ነው። አብራችሁን ቆዩ። Hello and welcome everybody. This is Brian English and it's me, your teacher Henok. Today I'm not alone. I'm with Mickey. What's up, Mickey? How you doing? I'm fine. Great. ጠፍተህ ቆየህ አይደል? እሱ ስለጠፋ ነው የሁለት ወር የተከታታይ ክላሶቻችን ተቋርጠውባችሁ በየተለያዩ ቪዲዮዎችን ስለቅላችሁ የነበረው። ከእንግዲህ ግን ተመልሰናል። የሁለት ወር ያህል ተከታታይ ያላችሁ ቪዲዮዎችን እንሰራላችኋለን ማለት ነው። ዛሬ about future simple ወይ ደግሞ ስለ ወደፊት ነገ እንደዚህ አደርጋለሁ ምናምን ለማለት ስትፈልጉ እንዴት መግለጽ ትችላላችሁ የሚለው ነው የምንማረው። ስንጀምር ምን ብለን ነው የምንጀምረው? I will ነው የምንለው። ስለ ወደፊት ማውራት ስትፈልግ እንደዚህ አደርጋለሁ ለማለት ስትፈልግ ምን ትለኛለህ? I will ብለህ ትጀምርልኛለህ ማለት ነው። ምን ማለት ነው? የሆነ ነገር አደርጋለሁ መቼ? ካሁን በኋላ ወደፊት የሚለውን ይገልጽልናል ማለት ነው። ለምሳሌ እመጣለሁ ለማለት ከፈለክ ምን ትለኛለህ? I will come ትለኛለህ። I will come። ለምሳሌ ነገ እመጣለሁ ስትለኝ ምን ትለኛለህ? I will come tomorrow. Excellent. I will come tomorrow. ነገ እመጣለሁ እያልከኝ ነው ማለት ነው። Understood? ለምሳሌ ነገ አጠናለሁ በለኝ እስኪ። ነገ አጠናለሁ በለኝ። ማጥናት ምንድን ነው? ማጥናት ከዚህ በፊት አይተናል። study አይደለ? ስለዚህ ነገ አጠናለሁ በለኝ እስኪ። Excellent. I will study tomorrow. I will study tomorrow እያልከኝ ነው ማለት ነው። ነገ አጠናለሁ እያልከኝ ነው ማለት ነው። ነገ እደውልልሃለሁ በለኝ እስኪ። I will ምንድነው መደወል? Excellent. call ብቻ። I will call you tomorrow. I will call you tomorrow. ነገ ለእሷ እደውልላታለሁ በለኝ እስኪ። I will call ሺ ሳይሆን እዚህ ጋር ምን አስቀባት? her። ለእሷ ለማለት ስንፈልግ her ነው። ለእሷ እሷ ብቻ ከሆነ አሁን እሷ እደውልላታለሁ ሳይሆን ለእሷ እደውልላታለሁ አይደለም የምትለኝ her የሚለውን ጠቀምና I will call her tomorrow ትለኛለህ ማለት ነው። ለእሷ ነገ እደውልላታለሁ እያልከኝ እየገለጽክልኝ ነው ማለት ነው። ስለዚህ ነገ እንደዚህ አደርጋለሁ ለማለት ስትፈልግ መጀመሪያ I will ብለህ ከዛን ያረከው የምታረገው ነገር ትጽፍና tomorrow የሚለውን ታስቀምጥልኛለህ ማለት ነው። በቅርቡ እመጣለሁ በለኝ እስኪ። በቅርቡ እመጣለሁ በለኝ። አሁን መምጣት ምንድነው? እዚህ ጋር እኮ ብለናል አይደለ? I will come soon. I will come soon ካልከኝ በቅርቡ እመጣለሁ እያልከኝ ነው ማለት ነው። come soon ካልከኝ ምንድነው? በቅርቡ እመጣለሁ እያልከኝ ነው ማለት ነው። ስለዚህ I will እያላችሁ የሆነ ነገር የምታረጉትን ነገር መግለጽ ትችላላችሁ ማለት ነው። Understood? እሺ ኔጌቲቭ ማድረግ ብፈልግ እንደዚህ አላደርግም ለማለት ብፈልግ ለምሳሌ አልመጣም በለኝ እስኪ። Can you try? አልመጣም በለኝ እስኪ። አልመጣም። Can you try? I will not come. I will not come ካልከኝ ምንድነው? አልመጣም እያልከኝ ነው ማለት ነው። will not ትለኛለህ ማለት ነው። will not. I will not come ካልከኝ ምንድነው? አልመጣም እያልከኝ ነው ማለት ነው። ባጭሩ ማድረግ ከፈለክ ደግሞ I want ትለኛለህ። I want come. I want come ካልከኝ ምንድነው? አልመጣም እያልከኝ ነው ማለት ነው። ነገ አልመጣም በለኝ እስኪ። I want በለኝ። እሺ I want come tomorrow. ነገ አልመጣም እያልከኝ እየገለጽክልኝ ነው ማለት ነው። አልደውልልህም በለኝ እስኪ። I want call you. I want call you ካልከኝ አልደውልልህም ላንተ እያልከኝ ነው ማለት ነው። ለእሷ አልደውልላትም በለኝ እስኪ። I want call her tomorrow ከጨመርክ ነገ ለእሱ አልደውልም ትሆናል ማለት ነው። I won't call her tomorrow
ነገ አልደውልላትም እያልከኝ ነው ማለት ነው። ስለዚህ ነገ እንደዚህ አላደርግም ወይ ደግሞ እንደዚህ አላደርግም ለማለት ስፈልግ I won't ብለህ መቀጠል ትችላለህ ማለት ነው። ረጅም ይሁን ካላችሁ I will not ማለት ትችላላችሁ። ግን ደስ አይልም አፍ ላይ I won't call you ምን ነው ያልከው? አልደውልልህም እያልክ ነው ማለት ነው። አላጠናም በለኝ እስኪ። I won't study. Excellent. I won't study ብለህ አላጠናም ብለህ መግለጽ ትችላለህ ማለት ነው። ግልጽ ነው። እስኪ ወደ ሌሎቹ ደግሞ እንመልከት። አሁን ደግሞ እኛ እያልን እናወራለን። እኛ እንደዚህ እናደርጋለን ለማለት ስንፈልግ ምንድነው የምንጠቀመው? we አይደለ? we ትለኝና will ትላለህ። we will next week የሚቀጥለው ሳምንት ላይ ወይ ደግሞ የሚቀጥለው ቅዳሜና እሁድ ላይ እንመጣለን በለኝ እስኪ። next weekend we will Next week. ምን መምጣት ምንድነው? Come. Excellent. We will come Next week. next ቅዳሜና ከሆነ weekend በሚለው እንቀይረው እሺ። next weekend we'll come next weekend ካልከኝ የሚቀጥለው ቅዳሜና እሁድ ላይ ምን እንመጣለን እያልክ እየገለጽክልኝ ነው ማለት ነው። we will ማለት እሺ። እንደውልልሃለን በለኝ እስኪ። we will መደወል ምንድነው? Call. we will call you እንደውልልሃለን እያልከኝ ነው ማለት ነው። መቼ እንደሆነ አልተናገርክም። እናጠናለን በለኝ እስኪ። we will study. Excellent. ስለዚህ የሆነ ነገር እኛ እንደዚህ እናደርጋለን ለማለት ከፈለግ we will ትልና ማስቀመጥ ትችላለህ ማለት ነው። Excellent. እስኪ አንመጣም በለኝ እስኪ። next weekend ላይ አንመጣም በለኝ። we will ቅድም አንመጣም አላረግም ስል ምንድነው ያደረኩት? we will not አይደለ? ተመሳሳይ ነው በለኝ አሁን። we will not መምጣት ምንድነው? we will not come ካልኩኝ ምንድነው? አንመጣም እያልኩ ነው ማለት ነው። ያው እቺን ግን ቅድም እንደተናገርን እናሳጥራትና ምን እንላለን? we won't እንላለን። we won't come next weekend ካልኩኝ next weekend ላይ አልመጣም ሳይሆን አንመጣም ብዙ ነን we እኛ ማለት ነው። እሺ አንደውልልህም በለኝ እስኪ። we won't call you ካልኩኝ አንደውልልህም እያል ነው ማለት ነው። አንደውልልህም we won't call you ለሷ አንደውልላትም በለኝ እስኪ። we won't በለኝ won't ሲሆን ሌላ ትርጉም ስላለው ነው። እሺ we won't call her ብቻ እሷ we won't call her አንደውልላትም እያልከኝ ነው ማለት። ስለዚህ የሆነ ነገር አናደርግም ለማለት ስንፈልግ ምን እናደርጋለን? want እንጠቀማለን። want ማለት will not እንትሏን ይገልጻል ማለት ነው። is that clear? Yes. Excellent. all right so አሁን ደግሞ you አንተ ወይም አንቺ ዩኒያን ታስታውሳታለህ ከዚህ በፊት ስንማር you ማለት አንተ አንቺ እናንተ ትርጉም ይኖራታል። እኛ ጊዜ ለመቆጠብ አንተ በሚለው ብቻ እንወስደዋለን ማለት ነው። so you will ስንል አንተ እንደዚህ ታደርጋለህ እያልክ ነው ማለት ነው። ለምሳሌ አንተ ታሸንፋለህ በለኝ እስኪ። you will win. Excellent. you will win ካልከኝ ምንድነው? አንተ ታሸንፋለህ እያልከኝ እየገለጽከልኝ ነው ማለት ነው። ስለዚህ አንተ እንደዚህ ታደርጋለህ ለማለት ስፈልግ you will ብለህ ትገልጽልኛለህ ማለት ነው። you will call her ለሷ ትደውልላታለህ ለማለት ስፈልግ you will call her. Excellent. you will call her ለሷ ትደውልላታለህ እያል እንደዚህ መጠቀም እንችላለን ማለት ነው። እስኪ ቅድም ያላየናችሁ የሆነ ነገር ደግሞ እንዴት ጋር ጥያቄ ማድረግ ብትፈልግ አንተ ትመጣለህ እንዴ በለኝ እስኪ። አንተ ትመጣለህ እንዴ በለኝ እስኪ። ጥያቄ ማድረግ ብትፈልግ ምን እናደርጋለን? Excellent. will on questions እናደርግ willን ከፊት እናስቀድመዋለን። will you come tomorrow ካልኩኝ ነገ ትመጣለህ እንዴ እያልኩ ምን እየጠየቅኩ ነው ያለሁት ማለት ነው። question mark will you come tomorrow ነገ ትመጣለህ ሆይ ነገ ትደውልልኛለህ እንዴ በለኝ እስኪ። will you call you tomorrow? will you call
ለማ ለኔ ሚ will you call me tomorrow will you call me tomorrow ካልከኝ ምንድነው ነገ ትደውልልኛለህ እንደ እያልክ እየጠየቀኝ ነው ማለት ነው። ለሷ ትደውልላታለህ እንዴ ብለህ ጠይቀኝ እስኪ will you call her tomorrow excellent will call her tomorrow ነገ ለሷ ትደውልላታለህ እያልከኝ እየጠየቀኝ ያለው ማለት ነው። ስለዚህ ጥያቄ ማድረግ ስትፈልግ ስለ ወደፊት መጠየቅ ስትፈልግ ምንድነው የምታደርገው? ከፊት will የምትለዋል ታስቀምጥልኛለህ ማለት ነው። ስለዚህ will you እያልክ መጠየቅ ትችላለህ ማለት ነው። አንደርስታንድ? ኔጌቲቭ ማድረግ ብትፈልግም ይሄ እንደ ቅድሞቹ ተመሳሳይ ነው። ለምሳሌ አንተ አታሸንፍም ለማለት ከፈለክ ምን ትለኛለህ? you will not win ካልከኝ አንተ አታሸንፍም እያልከኝ ነው ማለት ነው። አንተማ አትደውልላትም ለማለት ከፈለክ you will not ካሁን ቅድም ባጭሩ you won't excellent you won't call her አንተ አትደውልላትም እያልኩ እየተናገርኩ ነው። ኔጌቲቭ ማድረግ ስፈልግ want ጥያቄ ማድረግ ስፈልግ ደግሞ willን ከምን አደርጋለሁ? ከፊት አስቀምጣታለሁ ማለት ነው። አንደርስታንድ? ኤክሰለንት። ወደሚቀጥለው እኔ ደግሞ አሁን ደግሞ እሱ እንደዚህ ያደርጋል ለማለት ከፈለግን ምን እንላለን? he excellent he will ብለን የሚያደርገውን ነገር ማስቀመጥ እንችላለን ማለት ነው። እስኪ እሱ ይመጣል እንበል። አሁን ይችን ነገር እንደጋግማት ቀላል ስለሆነች ስለ ወደፊት ነው መምጣት መደወል የምትለው ቀላል ስለሆነች በዚህ ከለመዳችሁት በኋላ በሌሎች ሴንተሮች ማዳበር ትችላላችሁ ማለት ነው። ስለዚህ እሱ ይመጣል በለኝ እስኪ he will come excellent he will come ካልከኝ ይመጣል። ነገ ይመጣል በለኝ እስኪ he will come tomorrow excellent he will come tomorrow he will come tomorrow ነገ እሱ ይመጣል እያልክ ነው ማለት ነው። እሱ እንግሊዘኛ ያጠናል በለኝ እስኪ he will English study ይቀድማል። he will study English he will study English እንግሊዘኛ ያጠናል እያልኩ እየተናገርኩ ነው ማለት ነው። እንደርሰድ እሺ አንድ ምሳሌ እስኪ ስጠኝ ስለሱ የሆነ ነገር ያደርጋል በለኝ እስኪ walk ኦኬ ይቻላል። he will walk ካልከኝ walk ያደርጋል ማለት ነው። ትክክል he will work ጠንክሮ ይሰራል ለማለት ከፈለክ ደግሞ he will work hard በሚለው ቀየር he will work hard ካልከኝ በቃ ጠንክሮ ይሰራል ለወደፊቱ እያልከኝ ነው ማለት ነው። የሆነ ስራ ሰጠዋለሁ ጓደኛ ምናምን ስል አዎ ከሰጠው ጠንክሮ ይሰራል ስትለኝ he will work hard ትለኛለህ ማለት ነው። ጠንክሮ ይሰራል እያልከኝ እየነገርከኝ ነው ያለው ማለት ነው። ስለዚህ he will ስንል እሱ የሆነ ነገር ያደርጋል እያልን እየተናገርን ነው ማለት ነው። ኔጌቲቭ ማድረግ ብንፈልግ ምንድነው የምናደርገው? እስኪ ለምሳሌ እሱ አይመጣም በለኝ he won't come ብቻ። አሁን እነዚህ ጋር will ካልን በኋላ ing ምናምን አንጠቀምም። ስለዚህ he won't come tomorrow ካልከኝ ነገ አይመጣም ያልክ እየገለጽክልኝ ነው ማለት ነው። ነገ አይመጣም። he won't work hard ጠንክሮ አይሰራም እያልክ እየገለጽከኝ ነው ማለት ነው። ስለዚህ want የምትለው የምንጠቀመው ምንድነው? የሆነ ነገር አያደርግም። he won't ስንል እሱ እንደዚህ አያደርግም ለማለት ስፈልግ he won't ትለኛለህ ማለት ነው። እሺ ጥያቄ ማድረግ ብንፈልግስ እሱ ይመጣል እንዴ ብለህ ጠይቀኝ እስኪ። እሱ ይመጣል እንዴ ብለህ ጠይቀኝ። will he come tomorrow ካልከኝ will he come tomorrow ካልከኝ ምን እያልከኝ ነው? ነገ እሱ ይመጣል እንዴ እያልክ እየጠየከኝ ነው ማለት ነው። will he ብለህ ነው ጥያቄ ሲሆን will he ብለን እንቀጥላለን ማለት ነው። እሱ ይደውልልሃል እንዴ ነገ ብትለኝ ምን ትለኛለህ? will he call you excellent will he call you tomorrow ነገ ይደውልልሃል ብለህ እኔን እየጠየከኝ ያለው ማለት ነው። ስለዚህ በዚህ መሰረት ጥያቄ ማድረግ ስንፈልግ ደግሞ will የምትለዋን ከፊት ማስቀመጥ እንችላለን ማለት ነው። ግልጽ ነው። እሱ ያደርጋል ስንል he will እንላለን። እሱ አያደርግም ስንል he won't እንላለን። እሱ እንደዚህ ያደርጋል እንዴ ስንል ደግሞ will he ብለን ጥያቄ መጠየቅ እንችላለን ማለት ነው። አንደርስታንድ?
Excellent. Next question. So next ደግሞ የምናየው በሺ የምትለዋን እናያለን። She will ብለን እናስቀምጣለን። she will ማለት ምንድነው? እሷ የሆነ ነገር ታደርጋለች ነው። ለምሳሌ እሷ ታበስላለች ለማለት ምግብ ሰራለች ለማለት ከፈለክ excellent she will cook ብቻ she will cook dinner ካልኩኝ ራት ታበስላለች እያልኩ እየተናገርኩ ነው ያለሁት ማለት ነው። እሷ ታጠናለች she will study ታጠናለች። እሷ ትመጣለች she will come እያልን መግለጽ እንችላለን ማለት ነው። very easy አይደለ? ኔጌቲቭ ማድረግ ከፈለግን እሷ አታበስልም ለማለት ከፈለግን ምን እንላለን? she will not cook ካረን ምንድነው? እሷ አታበስልም እያልን ነው ማለት ነው። እሺ እሷ አታጠናም በለኝ እስኪ። she wants ትለኛለህ አይደለ? ባጭር ደግሞ ከሆነ will እና want አንድ ስለሆነ ለንግግራችን የሚያምረው የትኛው ነው? want የሚለው ነው። ስለዚህ she wants cook she want study sorry ስለማጥናት ስለሆነ ያወራነው she want study ካልኩኝ እሷ አታጠናም እያልኩ እየገለጽኩ ነው ያለሁት ማለት ነው። ጥያቄስ ማድረግ ከፈለኩኝ እሷ ታጠናለች እንዴ ብለህ ሲጠይቀኝ እሷ ታጠናለች እንዴ ስንምድረው የምናደርገው excellent will she study ታጠናለች እሷ እያል ስለወደፊቱ እያወራን ነው። will she study tomorrow ብንል ነገ እሷ ታጠናለች እያልኩ እየተናገርኩ ነው ያለሁት ማለት ነው። ስለወደፊቱ እየጠየቅን ያለ ነው ማለት ነው። እሷ ነገ ታበስላለች will she cook tomorrow ነገ እዚህ ትኖራለች በለኝ እስኪ። will she be here tomorrow ትለኛለህ። will she be here tomorrow ካልከኝ ነገ እሷ እዚህ ትኖራለች እያልከኝ እየጠየቅከኝ ነው ማለት። here ማለት እዚህ ማለት ነው። be ማለት መኖር ማለት ነው። ስለዚህ will she be here tomorrow ነገ እሷ እዚህ ትኖራለች እያልከኝ እየጠየቅከኝ ያለኸው ማለት ነው። ስለዚህ ጥያቄ ለመጠየቅ ስንፈልግ ዊልን ከፊት እናመጣና will she ብለን እንጠይቃለን። ኔጌቲቭ ማድረግ ስንፈልግ she won't እንላለን። ኖርማል ደግሞ እሷ እንደዚህ ታደርጋለች ነገ የዛሬ ሳምንት እንደዚህ ታደርጋለች ለማለት ስንፈልግ ደግሞ she will እንላለን ማለት ነው። በዚህ መሰረት ስለ ፊውቸር ማውራት እንችላለን ማለት ነው። do you have any question? no right? yes ካልከኝም አለ ማለት ነው። እሺ ስለዚህ በዚህ መሰረት ስለ ሺ ማየት እንችላለን። የመጨረሻው ዘይ የሚለውን እንመለከታለን። one they will ካልን ምን ማለታችን ነው? እነሱ የሆነ ነገር ያደርጋሉ የሚለውን ይነግርልናል ማለት ነው። አንድ ኤግዛምፕል ብቻ ልስጥ። ለምሳሌ እነሱ ነገ ይመጣሉ በለኝ እስኪ። they will come tomorrow excellent they will come tomorrow ነገ አይመጡም በለኝ እስኪ። they won't excellent come tomorrow ነገ ይመጣሉ እንዴ ብለህ ሲጠይቀኝ ጥያቄ ሳርግ እስካሁን ምን ነበር የተናረገ ነበር? will they excellent will they come tomorrow በዚህ መሰረት በቃ ፊቸር ቴንስ ማለት ይሄ ነው። የምናደርገውን ነገር will ብለን እንገልጻለን። የማናደርገውን ነገር want እንላለን። ጥያቄ መፈለግ ስንፈልግ will ብለን እንገልጻለን ማለት ነው። አንድ የመጨረሻ አንድ ሴንቴንስ ልስጥ። ለምሳሌ ይዘንባል ነገ በለኝ እስኪ። እቺ የምታሸልን ጥያቄና ከመለስክ ነገ ይዘንባል በለኝ እስኪ። እሺ it ነው የምትላት። it will rain tomorrow ነገ ይዘንባል ለማለት ስፈልግ it will rain tomorrow ትለኛለህ። ዘይ ሳይሆን በኢት ነው የምንገልጸው ማለት ዝናቡ በኢት ስለሚገለጽ it will rain tomorrow ብለህ ትገልጽልኛለህ ማለት ነው። so this is all about today's class. if you have any questions ጥያቄዎች ካላችሁ አስተያየት ካላችሁ ኮሜንት ሴክሽን ላይ ድሮፕ አድርጉልን።
And thank you for watching Bright English. I'll see you next time. Bye bye.